የዘንድሮ በልግ አስደማሚ ዝናብ እየዘነበ ነው። አርሶ አደሮች እና በአመራር ስራ ላይ ያሉ ሰዎች ይህንን የበልግ ዝናብ እንደ ዋዛ አያዩትም። የበልግ ዝናብ በዚህ መጠን እየዘነበ ነው ማለት የሚቀጥለው ዓመት ጥጋብ ነው ማለት ነው። ቋንቋው ተፈጥሮ እንደዛ ነው። አሁን ከዘነበ የሚቀጥለው ዓመት ጥጋብ ነው ማለት ነው። ግን ጥጋብ የሚሆነው ለማን ነው? መሬቱን አርሶ አለስልሶ ፈጣሪውን ታምኖ ለሚጠብቅ ሰው ነው። መሬት አለስልሶ አርሶ ያልተዘጋጀ ሰው ዝናቡ ያልፈዋል። የዘንድሮ ዝናብ ከአምናው ከአቻምናው ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። የዘንድሮም በልግ የተዘጋጀ ያለሰለሰ ያረሰ አርሶ አደር የሚቀጥለው ዓመት ኢትዮጵያ ውስጥ መከራ፣ ችግር፣ ረሃብ ሳይሆን ጥጋብ እንዲመጣ ስለሚያደርግ ወቅትን ጊዜን ማወቅና መጠቀም የሁላችን ትጥቅ ልብስ መሆን አለበት። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል።